ውሽማውና ውሽሜት ጂም ላይ እንደዚህ ተለጣጥፈው አንድ ላይ ሆነው መተውላችኋል። ቤተሰብ ያው እንግዲህ ሩታዬ ተስፋሽን ቁረጭ ከዚህ በኋላ የሚል መልስ ይመስለኛል ባይዘይ ማለት ነው። ጂም ቦታ ላይ ማለት እንደዚህ ራቁት ሆኖ መሰራት ግዴታ ነው እንዴ ወገኖቼ? በአብዛኛው እንደዚህ ስፖርት የሚሰሩ ልጆች ኖርማል የስፖርት ልብሶች አሉ የሚለብሷቸው እውነት ለመናገር ማለት ነው። ይሄ እኮ ዋና አካባቢ የሚለበስ ልብስ ነው አርጋ የመጣችው። እግዚኦ ማርነ ክርስቶስ። አረ ወይኔ ዘንድሮ በረዶ ይቆላልኝ ብላችኋል አብርሃም እና ሄርሜላ ማለት ነው። ለበጎ አርግላችሁ ባይዘው ቤተሰብዬ ምንም እኮ የሚፈጠር ነገር የለም ማለት ሩታም እስከ ጥግ ድረስ ሄዳ ማለት ነው አሳየችው። ትላንትና ደግሞ የባስ ጨርቅ የሚያስጥል ነገር ስለነገረችው ከሀገር ወጣለው የሚለው ነገር አብርሃም አልጠበቀውም ታውቃላችሁና አሁን ያበጠ ፈንዳ ብሎ ነው እንደዚህ አይነት ቪዲዮ የፖስተቱት ማለት ነው። ሰላማችሁ ይብዛ ውዴ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ነኝ እኔ እግዚአብሔር የተመሰገነ ይሁን። በስመ አብ ግን ሁኔታችሁ ይደብራል እግዚአብሔርን። አሁን ፎቶ እንደዛ ተለጣጥፎ ያው ሰውነታችሁን በጣም ተቀራርባችሁ የምትነሱት ፎቶ በራሱ እንዴት እንደሚያስጠላ የምር ጋሽ አብርሃም ግን በቃ እንደዚህ ሆነክ ነው የምትቀጥለው ህይወትክን እንደው አይደብርክም? አሁን እንደዚህ ሆነክ ሩታን እንደው መለሰ ስትፈልጋት አይደብርህም? ሌላው ይቅር እኔ እኮ እንደዚህ ይሁን ከዚች የባለትዳር ወንድ ናፋቂ ሴት ጋር እንዲህ ይሆንክ ትፖስታለህ መልስ የሆነ ሰዓት ሩታን በቃ ለማግኘት አንዴ ቀይ አበባ ይዘህ ትሄዳለህ፣ አንዴ ምን ይዘህ ትሄዳለህ። እኔ እኮ የሚገርመኝ ማለት ነው ትንሽ በድርጊቶች የማታፍረው ነገር። አሁን አንተ የምታረጋቸውን ድርጊቶች ሁሉ ሩታ ከሌላ ወንድ ጋር ብታደርገው ምንድን ነበር የሚሆነው? ታሪኩ እንዴት ነው የሚሆነው? ቤተሰብ ለነገሩ ኦዲየንስ ነው መልሶ ሩታን የሚረግጠው። እኔ ይገባኛል ሩታ ላይ ሁሉ ነገር ይገናል ባይዞይ ማለት ነው። አብርሃም ሲያደርገው አብዛኞቻችሁ ምንም ቦታ ማትሰጡት ወይም ደግሞ ብዙም ማታካብዱትን ልክ ሩታ የሆነ ነገር ስታደርግ ጨርቅ ልታስጥሉ ትደርሳላችሁና እንትን ሚዛናዊ ሆኖ አንዳንድ ጊዜ ማለት ነው። በእርግጥ እኔ ማንንም ቢያጠፋ ማንንም ከመናገር ወደኋላ አልልም፣ ሩታም ሆነች ማናቸውም ማለት ነው። ግን አንዳንድ ጊዜ ሩታ ገና ለገና አይደለ ሰው በህይወቷ መጣ ተብሎ ሁሉም እንቡርንቡር ሲል የነበረው እኛ በእርግጥ እህታችን ስለምንወዳት ስለምናከብራት ጥፋቷንም ሽፍን አድርገን አናልፍም። እንደነ አብርሃም እንዲህ ግበስብሶ ማለፍ የለም። ምክንያቱም ሩታችንን ስለምንወዳት ማለት ትክክለኛ ነገር ስታደርግ እንደዛው እየደገፍናት ነው። ያልሆነ ነገር ደግሞ ሲኖር ደግሞ እንዳትደግሞ ያክል ሐሳብ እንሰጥበታለን እንጂ ሩታ ከማንም የምትወዳደር አይደለችም። በነገራችን ላይ ባይዘው ሄርሜላና አብርሃም በስውር የምታረክሱት ማንነታችሁን በገሃድ ነው ደግሞ እየመጣችሁ የርካሽ ነገር የምታሳዩ ማለት ነው። ስፖርት ቦታ ጂም የሚሰራበት ቦታ እኔ እስከማውቀው የስፖርት ልብሶች አሉ። ግዴታ በፓንትና በጡት ማሳያዣ አይሰራም። እውነት ለመናገር ሰውዬኝ እዛው ላይ የተሰበሰበ ስንት ሰው ነው ሄርሜላ ሰውነትሽ ላይ አይኑ መጥፎ ነገር የሚያስበው ማለት ነው። በትረጂ ይሄ ኃጢያት ነው። አብርሃምም በዛ ሰዓት በዛ አጠገብሽ ሆኖ እንደዛ ተለጣጥፍሽበት በራቁት ሰውነትሽ ምን ሊያስብ ይችላል? አንድ እዛ አካባቢ ጂም ሊሰሩ የመጡ ወንዶች ይኖራሉ። ምንድነው የሚያስቡት? ኃጢያት በኃጢያት ሎቱ ስባት እግዚአብሔር ልቦና ይስጥሽ። እኔ ሌላ ምንም አይደለም። በነገራችን ላይ ይሄ እንደዚህ የሆነ ነገር መጨረሻው መጥፎ ነው። አንዳንድ ጊዜ የፈጣሪም ቁጣ የሚባል ነገር አለ። የምሬን ቁጣ ይመጣል። አሁን ባለፈው ሩታ እንደዛ ስትለባብስ ተቆጣናት። ምክንያቱም እኛ በዚህ ልክ ሩታ ራሷን እንደዛ እንድትጥል አንፈልግም፣ ክብር ያላት ሴት ስለሆነችና እንዲህ አይነት አለባበሶች ባይዘዌ ፋሽንም አይደለም። ሆዷን ቂጧን ምኗን ደረቷን የምታሳይ ሴት ሆን ብላ እቺ ዝሙተኛ ሴት ናት በኔ ስብና። ገባችሁ አይደለ? ስለዚህ ማለት ነው ተለጣጠፍ ጋሽ አብርሃም ተለጣጠፍው የሆነ ሰዓት ላይ መቼስ ማለት ነው ተመልሽ ከሩታ ጋር ሆናለሁ ብለ ነው የምታስበው። እንደዚህ ሆነ ሩታ ሂጅበት ከዚህ ልጅ ጋር ኮቴው አጠገብሽ እንዳይደርስ ባይዞይ ማለት ነው። አይመጥንሽም። ይሄ ዝም ብሎ የደሴት ላይ የሚለጠፍ ወንድ እግዚአብሔርን ምን ሊያደርግልሽ ከዚህ በኋላ? እግዚአብሔር ዘር ሰጥቶሻል። በቃ ሆነም ቀረም ማለት ነው ላንቺ የሚገባ ባል አብርሃም አይደለም ሲጀመር። የፈለገ ነገር ቢመጣ እግዚአብሔርን ቤተሰብ ማለት ባለትዳር ወንድ ሌላ ሴት ላይ እንዲተለጥፉ አይሰራም። ድራማ ሰሪዎቹ እንኳን በዚህ ልክ ማለት ነው ተዋናዮቹ ቪዲዮ እየለቀቁልን ተከታታይ ኤፒሶድ የሚለቁልን እንኳን በዚህ ልክ አይሆኑም። በጣም ራሳቸውን ይጠብቃሉ፣ ክብራቸውን ይጠብቃሉ። ይሄ ክብራቸውን አዋርደው ሚዲያ ላይ ክብር ሰው ያዋርዳል። ከክብር በላይ ምን አለ? ሰው ክብሩን ከጣለ ችግር አለበት ማለት ነው።
መልሶ አሁን እንደዚህ ሆኖ ወደ ሩታ መመለስ ይፈልጋል። እንደዚህ ከሷ ጋር እንደዚህ የሆነ ሲዘገንኑ በጌታ ስም ኧረ ፈጣሪ ልቦና ይስጣችሁ በእውነት ማለት ነው።